ሰላም ጤና ይስጥልን ክብራትና ክብራን ቻናላችን ቤተሰቦች እንደምንላችኋል። እንግዲህ ዛሬ ደግሞ እጅግ በጣም ወቅታዊና አነጋጋሪ ዜና ይዘን ቀርበናል። እንግዲህ በአሁኑ ሰዓት በጣም በርካታ ሚዲያዎች የተቀባበሉት ያለ እጅግ በጣም ዓለምን ሁሉ እያሰጋ ያለ ዜና ነው። የሩሲያ ጉዳይ፣ የአሜሪካ፣ ቻይና እንግዲህ በጣም በአጣብቂኝ ውስጥ በፍጥጫ ውስጥ እንዳሉ ይታወቃል። ዛሬ ደግሞ የሩሲያው ፕሬዝዳንት ቭላዲሚር ፑቲን የኒውክሌር ኃይል ያለው የፖሴይዶን ሰርጓጅ መርከብ ቶርፔዶ በተሳካ ሁኔታ መሞከራቸውን ማስታወቃቸው ዛሬ ይፋ ሆኗል። ዓለም አቀፍ የኒውክሌር ጦር መሳሪያ ውድድርና የጂኦፖለቲካ ውጥረትን አጉልቶ የሚያሳይ ነው። ይህ የጦር መሳሪያ ባለሙያዎች እንደገለጹት የራዲዮ አክቲቭ ሱናሚ በመፍጠር የባህር ዳርቻ ከተሞችን ለመኖሪያነት የማይመቹ የማድረግ አቅም አለው ተብሏል። ይህ ሙከራ የተከናወነው እንግዲህ ዶናልድ ትራምፕ በአሜሪካ ከሩሲያ የባህር ዳርቻ ውጭ የኒውክሌር ሰርጓጅ መርከብ እንዳላት ካስጠናቀቁ ከጥቂት ቀናት በኋላ መሆኑ የክስተቱን የበለጠ አሳሳቢ ያደርገዋል ማለት ነው። ፑቲን ባለፈው ሳምንት የኒውክሌር ማስወንጨፍ ልምምድ ያደረጉ ሲሆን ቀደም ሲል ደግሞ የኒውክሌር ኃይል ያለው ቡሬቬስትኒክ የተባለ የክሩዝ ሚሳይል በተሳካ ሁኔታ መሞከራቸው ይታወሳል። ይህ የኒውክሌር አቅም ያለው መሳሪያ ማንኛውም የመከላከያ ጋሻ ሊበሳ ይችላል ተብሏል። እንግዲህ ምንም የሚይዘው ነገር እንደሌለ ነው። በምላሽም ዶናልድ ትራምፕ የአሜሪካ ጦር ለመጀመሪያ ጊዜ በ33 ዓመታት ውስጥ የኒውክሌር መሳሪያዎችን መሞከር እንዲጀምር ማዘዛቸው የኒውክሌር ውድድሩን አጧጥፎታል። ትራምፕ ውሳኔውን የሌሎች ሀገሮችን የሙከራ እንቅስቃሴዎች ተከትሎ የተሰጠ ምክንያታዊ ምላሽ አድርገው ቢያቀርቡም ይህ የአሜሪካ እርምጃ በሩሲያና በቻይና እንደ የአሜሪካ ስትራቴጂካዊ ኃይል ሆን ተብሎ የተደረገ ማረጋገጫ ተደርጎ ይወሰዳል። ፑቲንም ዩናይትድ ስቴትስ ሙከራ ካደረገች ሩሲያ የራሷን ሙከራ እንደምትጀምር ደጋግመው ተናግረው ነበረ። በአሁኑ ጊዜ ዩናይትድ ስቴትስ 5225 የኒውክሌር ጦር ራሶች ያሏት ሲሆን ሩሲያ ደግሞ 5580 አሏት። ይህ መረጃም የሁለቱን ሀገራት የኒውክሌር አቅም ከፍተኛ መሆኑን ያሳያል። እንግዲህ ውድድሩ እንደተጧጧፈ ነው። ፑቲን ትላንት የፖሴይዶን የተባለውን ሱፐር ቶርፔዶ በተሳካ ሁኔታ መሞከራቸውን በይፋ ተናግረዋል። ይህ ወታደራዊ ተንታኞች እንደሚሉት ግዙፍ ራዲዮ አክቲቭ ውቅያኖሶችን ሞገዶችን በማስነሳት የባህር ዳር ክልሎችን የማውደም አቅሙ በጣም ከፍተኛ ነው ተብሏል። ትራምፕ በሩሲያ ላይ ያላቸው ንግግርና አቋም ካጠናከሩ በኋላ ፑቲን በጥቅምት 21 አዲስ የቡሬቬስትኒክ ክሩዝ ሚሳይል ሙከራ በማድረግና በጥቅምት 22 የኒውክሌር ማስወንጨፍ ልምዶችን በማድረግ የኒውክሌር ጡንቻቸውን እየተፈታተኑ ይገኛሉ። እንግዲህ እነዚህ ሁለት ክስተቶች እነዚህ ክስተቶች እንግዲህ በዓለም ላይ ያለው ዋና ዋና ጉዳዮች ናቸው። እንግዲህ የዓለም አቀፍ ማህበረሰብ በከፍተኛ ስጋትና እንዲሁም ወታደራዊ አቅማቸውን ለማሳየትና የኒውክሌር ጦር መሳሪያቸውን ለማሻሻል ያላ እንግዲህ ከጎኔ ላቀው ታረቀኝ ተባባሪ አዘጋጃችን ከጎኔ ይገኛል። ይህንን በጣም ድብልቅ ያለ ጂኦፖለቲክስ በተመለከተ እስኪ ከሱ ጋር ቆይታ እናደርጋለን። እንግዲህ ላቀው ቀደም ሲል ያነበብኩትን ዜና ወይም ያቀረብኩትን ትንታኔ ሰምተዋል። እንግዲህ ፑቲን በድፍረት ነው ይህንን ያስጀመሩት። ይህንን ባህር ሰርጓጅ ራዲዮ አክቲቭ በቀጥታ ሙከራ አድርጓል። አሜሪካ ደግሞ ከ33 ዓመት በኋላ ለመጀመሪያ ጊዜ እያንዳንዱ የአሜሪካ ሚሳይሎች መሞከር አለባቸው ብለዋል። ቻይናም እንግዲህ ያው የሞከረች ነው እና ይሄ የምስራቁና የምዕራቡ ፖለቲክስ በጣም የተሳሳበ ይመስላል። እውነት የኒውክሌር እንትኑ አይቀሬ ነው። በጣም ዓለም በአደገኛ ሁኔታ ፍራቻ ላይ ነው። የኢንተርናሽናል ኮሚኒቲውን በጣም ፈርቷል። እና ምንድን ነው እዛ አካባቢ ያለው ነገር እንዴት ነው? አህመዱ አመሰግናለሁ። ያው አንተም እንዳልከው እንደገለጽከው ያው የአሜሪካና የሩሲያ ማለት ነው የሩቅ ምስራቅ አውሮፓ ነው የምትባለው መሰለኝ። ሩሲያ ድሮ ሶቪየት ስለነበረች ማለት ነው የሩሲያና የአሜሪካ ያው ፍጥጫ አሁን በጣም አይሏል። ከሩቅ ምስራቅ ውስጥ አንዷ ቻይና ነች። ቻይናም አለችበት። በጣም ራዲዮ አክቲቭ ሱናሚ ሊያስነሳ የሚችል ኒውክሌር መፍጠር በጣም ራሱ ከባድ ነው። ዓለም ያለችበትን ደረጃ ነው የሚያሳየው። ምናልባት ይሄ ከዚህ ዛሬ አሁን እያነሱት ሰዎች የሚወያዩበት ያላቸውን አቅም አሜሪካም ያላትን አቅም ሩሲያም ያላትን አቅም እየተለካኩ ይመስለኛል። ነገር ግን ይህን ከሙከራ የዘለለ አጻፋ ወደ አሜሪካ ወይም አጻፋ ወደ ሩሲያ የሚደራረጉበት ነገር ያለ አይመስለኝም።
አሁን እንዳልከው የፖሳይዶን ሙከራ ፑቲን ማድረጉ ዓለምን እያነጋገረ ፑቲን ለምን እንዳደረገ የፖሳይዶን ሙከራ ምናልባት አሜሪካ ላይኖራቸው ይችላል የተለያዩ ነገሮች ወይም አዳዲስ ኒውክሌሮች ላይኖራቸው ይችላል ብላ እንትን ማለት አለመታመንን መታመን ለማድረግ የሚደረግ ይመስለኛል። መታመን ነው ሩሲያ አቅም እንዳላት መታመንን ለማምጣት ድስት አመኔታ ለማግኘትና አያላኔ ለማለት የምታደርገው ሰጣ ገባ ይመስለኛል እንጂ ምናልባት በሁለቱ የአሜሪካና የሩሲያ ፖለቲከኞች ፍጥጫ ዓለም ወደ ሶስተኛው ዓለም ጦርነት አትገባም። ለምን? ይሄ ራሱ ፕሪሂስትሪ ስላለው የአንደኛው ዓለም ጦርነት በተለያየ ነገር ላይ የተነሳ በምሁራንና በጠበብት ሰዎች የተነሳ በፖለቲከኞች አልተነሳም። ሁለተኛው ዓለም ጦርነትም እንደዛው ነው። ስለዚህ ሶስተኛው ዓለም ጦርነት በፖለቲከኞች አይነሳም። ስለዚህ ሊሆን የሚችለው ወታደራዊ አቅሞቻቸውንና ያላቸውን አድቫንስመንት እያሳዩ ነው አሁን ለዓለም ማለት ነው። ሩሲያም የፖሳይዶን ሙከራ ለፑቲን ያስደረገው አሜሪካን በጣም ሀያል ነች አይደል የምትባል በብርም በገንዘብም በእውቀትም። ምክንያቱም አሜሪካ በደለ ጭንቅላት የተመሰረተች ሀገር ስለሆነች ማለት ነው። አሜሪካ ኦልሬዲ አሜሪካን ማን ነበር አሜሪካን በጣም ብዙ እንደ ገጸ በረከት የጣሉላት ብዙ መሪዎች ነበሯት። አንዱ ያው ፍራንክሊን ሩዝቬልት ነው አሜሪካን እንደዚህ በጭንቅላት የምትመራ ሀገር ያደረጋት ማለት ነው። ስለዚህ አሜሪካ ያላትን አዲስ ሚሳኤሎችና ኒውክሌሮች እንድትሞክር ነው ሩሲያውን እያሳየች ያለችው። ገብቷል። ቤትን እንተያይ ይመስለኛል አሜሪካና ሩሲያ። አንተ ስራ ስትሰጠው ቤትህን አሳየኝ ቤትሽን አሳየኝ ነገር ነው። ምናልባት ወደ ይሄዳል ብዬ አላስብም እኔ። ቤትን የመታየት የመፈታተሽ ነው። አሁን የኢራንን አይተውታል። ኢራን ያላትን ራሱ ቤቱን የኢራን ቤት ያውቃሉ፣ የሩሲያንም ቤት ያውቃሉ፣ የአሜሪካንም ቤት ያውቃሉ። እና ቤት የመታየት ሁኔታ ነው። ለምን ይሄ የሶስተኛው ዓለም ጦርነት ኦልሬዲ በፖለቲከኞች አይነሳም። የኔም እይታ ነው ይሄ። ለምን ነው የኔ እይታ ምለ ሐሳቦች ናቸው የሶስተኛውን የዓለም ጦርነት ሊቀሰቅሱት የሚችሉ ፖለቲከኞች ሊቀሰቅሱት አይችሉም ማለት ብዬ ነው የማስበው እይታ ማለት ነው። ስለዚህ ፖሳይዶን ሙከራ እንግዲህ ፑቲን አድርጎ ያሳየ ነው። ትራምፕ ደግሞ በምላሹ ምንድነው ያደረገው? የ33 ዓመት ያለንን የሰራነውን አሜሪካ የሰራችውን ኢንቬንሽን መሳሪያዎች የተለያዩ ቴክኖሎጂ ተጠቅመው ያው አሁን ላይ ብዙ ቴክኖሎጂ አፕግሬድ የተደረገው ከአሜሪካ ዲፌንስ መከላከያ ተነስቶ ስለሆነ ማለት ይሄ የምንነጋገርበት ኢንተርኔትን በለው ብዙ ነገሮቹ ከአሜሪካ መከላከያ የመጣ ምርምር የመጣ እንትን ነው። ስለዚህ አሜሪካ ያላችን አድቫንስመንት ሶፍት ቱል ወይም ደግሞ የዌፐን እንድታሳይም ትፈልጋለች ሩሲያ። ይሄ ኦልሬዲ ማለት ምንድነው አይነካኩም። ጀስት ፎር ለሆነ አውትሉክ የመነጋገር የሆነ ሻው ኬዝ ነው። አሁን ይሄ የማሳየት ሁኔታዎች ብዬ ነው ማሳየው አብስትራክሽን ኬዝ ነው። እሺ በጣም ጥሩ። ያው በአንተ አረዳድ ምናልባት ከመሞካከር ከመፈታተሽ ያለፈ ነገር አይኖርም ነው እያልክ ያለው። ምናልባት እንደው አሁን ሩሲያ ይሄንን ቶርፔዶን እንደው አሁን ብትተኩሰውና ይሄ ማለት የራዲዮ አክቲቭ ብትለቀው በዋናነት የሚያጠቃው ባህር ዳርቻ ያላቸው አካባቢዎች ነው ይላል። ደግሞ ብዙ የአሜሪካ ስቴቶች አጋጣሚ በውቅያኖስ ጠረፍ ላይ ያሉ ሀገሮች ናቸው። እንደው እነማን ተጠቂ ሊሆኑ ይችላሉ ብለህ ታስባለህ? በለይታ እንግዲህ ይሄን እንደው ዝም ብላ ለሙከራ ብሰድ እንደው ዝም ብላ እነ ዋሽንግተን፣ እነ ሲያትል፣ እነ ሎስ አንጀለስ፣ እነ ሳን ዲያጎ፣ እነ ቦስተን፣ እነ ሚያሚ እና ኦርሊያንስ የመሳሰሉ የአሜሪካ አንዳንድ ከተሞች ጠረፍ ላይ ያሉ ውቅያኖስ ጠረፍ ላይ ያሉ ከተሞች ምናልባት እንደ ሱናሚ አይነት ነገር ሊያስነሳ ስለሚችል ሬዲዮ አክቲቭ ሳም ኦኬሽንስ ሊኖር ይችላል። ግን ኖርማሊ ሩሲያን ብትሆን ነው ወደዛ ዝም ብላ ወደ ከተሞቹ ወይም ደግሞ ህዝቡን ወደ መጨረስ አይነት ነገር ምትል አይመስለኝም። አሜሪካም እንደዛ የምታረጋለን፣ ሁለቱም ያደርጓሉ። አሁን እንዳልኩ ቻውኬዝ ነው። ግን ሊኖር ሩሲያ የመጨረሻው አልቲሜት ሩሲያን የሚፈታተንና ሩሲያን የሚያፈርስ ነገር ሶቪየት እንደፈረሰችበት ከሆነ አትሞክርም ሳይሆን ልትለቀቅ ትችላለች። ሩሲያን በጣም እጇን ጠምዝዞ የመሰባበር ነገሮችና የመጥፋት ሶቪየት የመፈረካከስ ነገር ድሮ እንደገጠማት ከገጠማት
ምንም ጥርጥር የለውም ልታረግ ትችላለች እቺ ሀገር ማለት ነው። ግን ወደዛ ውስጥ እሷን የሚጠመዝዝ እጅ የለም በምዕራቡ ዓለም የለም በምዕራቡ ዓለም እቺ አሁን በቃ ሩሲያን የመጠመዘዝ እጅ የለም። ስለዚህ ስለሌለ ሩሲያን የሚጠመዘዝ እጅ እስከሌለ ድረስ የአሜሪካን ቤት እንየው፣ የዩኤስኤን ቤት እንየው፣ የሩሲያን ወይም የሞስኮንና የዋሽንግተን ቤት የመተያየት የነሱን ያቅምና የጭንቅላት ሙከራ ነው እየተያዩ ያሉት አሁን እነሱ ማለት ነው። ስለዚህ የባህር ዳርቻ ከተሞች ብሮቬስቲኒክ ክሩስ ሚሳይል ራሱ ይሄን ሁላ አድርገዋል አይደል? ይሄን ብዙ ጊዜ ሞክራለች ሩሲያ ሞክራለች። አሁን ኢቭን በኒውክሌር የጦር ራስ አሜሪካና ሩሲያን ስናነጻጽር በ355 ልዩነት አለ። ሩሲያ በ355 የመብለጥ ኃይል አላት ነው። ስለዚህ ሩሲያ ያው አሁን ፈርጠም ያለች ሀገር ነች በጡንቻ ማለት ነው። ስለዚህ ፈርጠም ያለች ሀገር እንደመሆኗ በጡንቻ ዝም ብላ ማለት ሰከን ብለው ነው የሚያስቡት። ፑቲን ከባድ ሰው ነው፣ ሰከን ያለ ነው፣ ስክነት በጣም ያለበት ሰው ነው። ዝም ብሎ ወጥቶ መግለጫ አይሰጥም። ኢቭን ኢፍ ባንዳንድ የአሜሪካና የምዕራቡ ፖለቲከኞች እብድ ነው ምንድነው ምናምን ቢሉም ግን ፑቲን ሰከን ያለ ሰው ነው። ዝም ብሎ አይደርስም። ምክንያታዊ ነው፣ ሎጂካል ነው፣ ፊሎሶፊካል ያነበበ ሰው ነው። ረጋ ብሎ ሰከን ብሎ መሄድ ሰው ነው ፑቲን ማለት ነው። በጣም የተረጋጋ ነው። እንደዛ ይሄ ወደ ቅጽበታዊ ነገሮች ወደ ምናምና የሚገባ ሰው አይደለም። ስለዚህ ፑቲን ኦልሬዲ የምዕራቡን ዓለም ቤቶችና የአውሮፓንና የአሜሪካን ቤቶች እየፈተሻቸው ነው። ዝም ብሎ ገብቷላ ሻውቂዝ እያሳየ እንደምለው ሻውቂዝ እያሳየ እነሱ አያደርግም ብለው ነው የሚያስቡ የለውም አይነት ነገር። ስለዚህ አሁን ሎጂካሊ ስናስበው በሎጂካ አሳየኝ እንተያየ አይነት ነገር መተያየት ነው። ስለዚህ ቤቱን እያሳዩ ነው። ስለዚህ ነገ ከነገ ወዲያ ምናልባችም ኢራን ላይ እንዳደረጉት አይነት ሙከራ አያደርጉም ነው የምትለው አንተ። እስኪ እዚህ ላይ አሁን ቻይና መቼም ቻይናም እንደ ልጃገረድ ቆማ ትመለከታለች አይደለም። እሷም የተለያዩ ሾዎችን እያሳየች ነው። በጣም ጂኦፖለቲክሱ ባይዘው በጣም መነጋገሪያ ሆኗል ከምናስበው በላይ። ዓለም በጣም በእጅጉ የተጠበበበት የተጨነቀበት ያለ በጣም በርካታ ተንታኞች ምክንያቱም እነዚህ ሶስቱ ሀገራት ወደ ጦርነት ገቡ ማለት ዓለም በቃ ምንድን ነው ከዛ በኋላ በጣም እኮ ሀያላን የሚባሉ ሀገር ናቸው። የዓለምን የመጨረሻውን ጫፍ የሚባለውን የኒኩላርም የአጠቃላይ በአየርም በመሬትም ሁሉንም የተቆጣጠሩ ሀገሮች ናቸው። እነዚህ ሀገር ወደ ጦርነት ገቡ ማለት ሪሊ የዓለም ፈተና እጅግ በጣም ከባድ ነው የሚሆነው። ግን አይገቡም በሚለው እናስበው እና አሁን ቀደም ሲልም ባቀረብከው በጦር ራሶችም አሁን ሩሲያ በጣም እንግዲህ በ355 የጦር ራሶች መብለጥ ማለት ምን ያክል ከባድ እንደሆነ ነው። 225 አሜሪካ 5225 የጦር የኒውክሌር የጦር ራስ ሲኖራት ሩሲያ 5580 ነው ያላት። ስለዚህ በ355 ያለው ልዩነት ከፍተኛ ነው። ግን ቢሆንም በዚህ ይህን ይዘው የኦልሬዲ አሁን የሚያጣላቸውም ይሄ ንግድና የበላይነት ስለሆነ ንግድ እውቀት እና ለሀገር የሚሰጥ ክብር ነው። አሁን እነዚህ እነሱ የአሜሪካ የሩሲያ ክብር የሚባል ነገር አለ ዓለም ላይ እሱን አሁን እየፈለጉ ያሉ ቻይናን ጨምሮ ማለት ነው። ስለዚህ እሱ አሁን ይሄ የሚያመጣው የገበያ አሁን ለምሳሌ ዶላር ሊያንስ ይችላል። የሩሲያ ብር ከፍተኛ ሊሆን ይችላል ወይ ቻይናው ሊሆን ይችላል አናውቅም። አሁን ይሄ አሜሪካ አንደኛው ማዕቀቡ የአሜሪካ ዶላር ማስወደድ ነው። ቀጥሎ በአሜሪካ በልዕለ ጭንቅላት የተመሰረተች ሀገር ስለሆነች ነገሮችን በተለያየ ነገር ታይና እጆቿ ላይ ለምሳሌ አንተ ለምሳሌ መረብ እንደምትዘረጋው ልበል፣ ይሄ አሳ ለማውጣት የሚዘረጋ መረብ የለም እንደሱ ትዘረጋለች አሜሪካ። ዘርግታ እንደገና ትስባለች። የሷ እንደዛ ነው። ጭነት ታደርግብሃለች። አንተን አሜሪካ ለምሳሌ ቻይና ላይ ጫና ታደርጋለች፣ ሩሲያ ላይ ጫና ታደርጋለች። በንግድ ሊሆን ይችላል፣ በእውቀት ሊሆን ይችላል፣ በተለያየ ነገር ታደርጋለች አሜሪካ ማለት ነው። ለምን በልዕለ ጭንቅላት የተመሰረተች ሀገር ነች። አሜሪካ ስትመሰረት ኦልሬዲ ፍራንክሊን ሩዝቬልት አሜሪካን በልዕለ ጭንቅላትና በልዕለ ኢንተርፕራይዝ አርጎ የፈጠራት ሀገር ነች አሜሪካ ማለት እንድትመቻ አርጎ የተፈጠረች ሀገር ስለሆነች አሜሪካ አሁን እነ ሩሲያና እነ ቻይና መጣንብሽ እያሏት። እነ ቻይና እንደ ቻይና ስታስብ
ዳንግ ፈንግ የሚባል የዲኤፍ የሚባል አንድ የቻይና ክሩዝ ሚሳኤል አላት። ቻይና ስሙ አፕግሬድ ያደረገችውን ዲኤፍ 5ቢ፣ ዲኤፍ 41፣ ዲኤፍ 31ኤ፣ ዲኤፍ 26 የሚባል የተለያዩ ኒኩለር መሳሪያዎች ይህን እንግዲህ በአፕግሬዴሽን ከአንዱ አንዱ እያሻሻለች ተደረሰችው ነው። ሌላው ጁላንግ የሚባል ጁላንግ ጂኤል2 እና ጂኤል3 የሚባል አላት። እንትን ላይ የኤር ላውንች የሚደረግ ሚሳኤል እንዳላት ጀንግል ዋን የሚባል ማለት ነው። ዛን ኤች69 የሚባል ደግሞ እንደ አሜሪካው የሌት ቦምበር የሚባል የሌት ወፍ አይነት ቅርጽ ያለው አሜሪካ 80 ኪሎ ሜትር ሄዶ ይመታል የሚባል አይነት ፕሌን እንዳላት ቻይናም አላት ማለት ነው። አሁን ቻይና አላት፣ ግን እሷም ትፈልጋለች ማለት ሀያል ነኝ ማለት ትፈልጋለች። ቻይና ሀያለች ኦልሬዲ ብዙ ህዝብ ያለባት አገር ቻይና። ግን ቻይናና አሜሪካን ስናነጻጽር አሁን ቢት እንትፈታሽ እየተባባሉ ነው እየተያዩ ማለት ነው እንጂ እኔ ብዬ ማስበው በኔ እይታ ሶስተኛው ዓለም ጦርነት ያለ ምክንያት ያለ እውቀት ያለ ሰዎች አካሄድ ወይም ያለ ምሁራንም ውትወታ አይነሳም። የምሁራን ውትወታ ወይም ደግሞ ጠበብቶች ምዕራባውያንም ብለው የአውሮፓም የአሜሪካም የቻይናም ብትለው ጦርነትን ወይም ይሄን የጦርነትን ጉሰማ አይፈልጉም፣ የሩሲያንም ጨምሮ ማለት ነው። ግን ምንድነው የሚሆነው? ቤት መተያየት ነው፣ የቤት መተያየት። እሺ ተመልካቾቻችን እንግዲህ ሰዓታችን ከዚህ በላይ ሊያስኬደን አይችልም አይመስልም? ብንቋጨው ደስ ይላል። ለማንኛውም ያው ቤታቸውን እየተፈታሹ ነው። ቤታቸውን ያው እንግዲህ አሜሪካ ደግሞ የምታሳየው ይኖራል እንግዲህ ከቤቷ ያለው ምናምን አውጣ ውቅያኖስ ላይ ታሳይ ትችላለች። እሱን ደግሞ እኛ እንጠብቃለን። የዓለም ሰውም እየጠበቀ ነው። እኛ አይደለም የምንጠብቀው፣ ምናልባት ፑቲን እየጠበቀ ነው። ፑቲን የቤቱን አሳይቷል። አሜሪካ ደግሞ እንግዲህ ትራምፕ የሚያሳየውን የቤቱን እናያለን ማለት ነው። ተመልካቾቻችን እንግዲህ ለዛሬው የነበረን የዜና ትንታኔያችን የእስካሁኑን ይመስል ነበረ። ተባባሪ አዘጋጃችን ላቀው ታረቀኝ ለሰጠን አስተያየት እጅግ በጣም እናመሰግናለን። እንግዲህ እናንተም ቀጣይ ሌሎች በዜና ትንታኔያችን እንድንዳስሳቸው የምትፈልጓቸው ሀሳቦች ካሉ የኮሜንት መስጫው ላይ ሀሳብ ብትሰጡን የተሻለ ነው የሚሆነው። እንግዲህ ሰብስክራይብ አድርጉ፣ ሼር አድርጉ፣ ቻናላችን እንዲያድግ እናንተ ያው ተመልካቾቻችን የእናንተ አስተዋጽኦ ከፍተኛ ስለሆነ አበረታቱን። ስለነበረን ቆይታ እጅግ እናመሰግናለን። ሻሎም ብለናል።